አሰላሙ አለይኩም ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች ሀገር ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁ በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ውድ ሀገሮች ልጆችዬ፣ እኔ የምላችሁ ውዶችዬ፣ ወደ ቻናሌም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ለምታበረታቱኝ አላህ ይስጥልኝ፣ ጀዛኩም አላሁ ኸይረን። ላይክ ሼር ለምታደርጉልኝ አላህ ይስጥልኝ። የኔ ቅመሞች አላህ የተሻለ ነገር ይሻላችሁ ኢንሻአላህ። እና እኔ የምላችሁ ውዶች እህቶችዬ፣ ለምንድን ነው ዕቃ ተርጎ የምታደርጉት? ኧረ እባክህ ቅመሞች ያር እንደው በአላህ ተርጎ አታርጉ ማለት ነው። አገራችን ላይ የጠፋው ጫላ ብቻ ነው እንጂ ዕቃ የአይነት ዕቃ ነው ያለው። ወላሂ ነው የምላችሁ፣ ያለ ዕቃ ሲያማምር ማለት ነው። ዝንጥ ያለ ዕቃ ነው ያለው። እናንተ ተርጎ ለምንድን ነው የምታደርጉት? አንድ ሳሚ የሚሉ ቆርቆሮ አለ ማለት ነው። ሲፈልገው የአረብ አገር ሴት እያለ ዝም ሙልጭ አደረገና ደግሞ ሲፈልገው ዕቃ ተርጎ አደርጋለሁ እያለ ያስታውቃችሁ ነው ማለት ነው። እና ቀሳለ በኢትዮጵያ ብልኩት በጣም ይጠቅማችኋል አለ። ቀሳለ ኢትዮጵያ ብገዙ ነው እንጂ የሚያዋጣችሁ ወላሂ ዝም ማለት ነው። ሀታ ኢትዮጵያ ልሽጠው ብትይ ማለት አክሰረሽ ነው የምትሸጪው ማለት ነው። እንዴት መሰለሽ እዚህ ጋር ስልኩት ማለት ነው። የታር ሄዲሽ የገዛሽበት የታክሲ ብር አለሽ። እንደገና እዚህ የሚላክበት አለ። እንደገና ደግሞ በካርቶን ነው እንዳይሰበር የሚታሸጉ የዛ ካርቶኑ ብር አለ። በጣውላ ማለት ነው እንዳይሰበር እንዴ የዛ አለ። ስለዚህ እናንተ ለምንድን ኢትዮጵያ ማገዙ? ቀሳለ ብትሉ ምን ብትሉ ብር ብቻ ይኖራችሁ አሁን ላይ ማለት ነው። ለምንድን ነው ዕቃ የምትገዙ? ወዶች እየዋማ ሀገራችሁ ምርጥ ዕቃ አለ። እናንተ ብር ካለ እኔ ዕቃ አትግዙ አልላችሁም። ዕቃ ግዙ፣ ዕቃ ወላሂ ግዙ። አሁን ለምሳሌ እኔ ዕቃ አለኝ ወላሂ። አሁን ልሽጠው ብል ራሱ አልሐምዱሊላህ ማለት ነው። ልሽጠው ብል ራሱ አትርፍ የሚሸጠው ዕቃ አለኝ አልሐምዱሊላህ። ዕቃ እኔ ወላሂ አንድ የገዛኋት ዕቃ አክስሮ የሚሸጥ ዕቃ አንድ ነገር የለኝም አልሐምዱሊላህ። ሁሉም አትርፎ የሚሸጥ ዕቃ ነው ያለው። ልሽጠው እንኳን ብል ማለት አልሸጥም፣ ግን ልሽጠው እንኳን ብል ማለት ነው። እኔ ዕቃ አትግዙ አልላችሁም፣ ግን ለእናንተ በቃ ታማኝ የሆነ ሰው ይሄ ዝም ብሎ በሚዲያ እንደዚህ ምናምን ስላለ አይደለም ሰው ማመን ያለባችሁ ማለት ነው። ያ ሰውዬ ይሄን ዕቃ እኮ ቢገዛለን ልጅ ነገ ያዋጣል የሚል ሰው ካላችሁ፣ እህት ካላችሁ፣ ወንድም ካላችሁ፣ እንደገና የቅርብ ሰው የምትሉት የእናንተ ሰው ካለ ዕቃ ግዙ። መሰለን አሁን እየጨመረ ነው የሚሄደው። እንደዛ አድርጉ። ግን ከአረብ ሀገር አታንኳቱ። አረብ ሀገር ይሄን ሳልባጅ እኔ ወላሂ ነው ማለት ቁም ሳጥኝ እንዴት እንዳስጠላኝ፣ ቁም ሳጥኝ ማለት ነው እንዴት እንዳስጠላኝ ነው የምላችሁ። ወላሂ ነው የምላችሁ። ይሄ አረብ ሀገር ኮተት ማለት ነው። ይሄ ሻርፕ ቢጃማ አረበኔ እንዴት እንዳስጠላኝ ነው የምላችሁ። እና አረብ ሀገር ይዛችሁ ብትሄዱ የሚያዋጣችሁ ምንድን ነው? ሽቱ፣ ቡሁር፣ በቃ ሽቱ የአረብ ሀገር የዚህ ኢትዮጵያ ውድ ብላችሁ የምትገዙ ሽቱ አረብ ሀገር አቡ ካምሳ የምትገዙ ሽቱ ይበልጣል። ወላሂ ላለ ምርጥ ሽቶዎች እናንተ አገር ይዛችሁ እንኳን መግባት ያለባችሁ ስልክ በቃ። ከዛ ውጭ ወላሂ ሀገራችን ላይ አልሐምዱሊላህ ረብል ዓለሚን አሁን ላይ ብር ብቻና ብቻ ነው ያስፈለገው እንጂ ሁሉም ነገር አለ። አትሸወዱ ማለት ነው። ወላሂ ላዚም አትሸወዱ። ይሄን የአስር ሪያል አቡ ጠርሃም አትግዙ። ኢትዮጵያ ያለው ወላሂ ቢጃማ ከናለባሹ ማለት ነው። ምን ልበላችሁ? ረምላን እስቲ ረምላን ዋት አሁን ለምሳሌ ረምላ ብዙ ጊዜ ኢትዮጵያ ነው አረብ ሀገር መታጠቅ የምንለብሳቸው ልብሶች እስቲ ረምላ የራሱ ማለት ነው። ከእሷ ራሱ ማየት ትችላላችሁ። ረምላ የተበራ ማለት ነው። ወላሂ ደሴ ያለ ልብስ ማለት ነው። አዲስ አበባ ማርካቶ ማለት ነው። ማርካቶ ስትገቡ በቃ ድንግጥ ነው የምትሉት። አዲስ አረብ ሀገር ነው ያለሁት ወላ ወይ ነው ያለሁት ሾላ ራሱ ሾላ ጉድ ሾላ ማለት ነው። ወደ ገባ ብላችሁ ሾላ ገበያ ወላ አይደለም አዲስ አበባ ማርካቶ ሳይሆን ነው መገናኛ ማለት ነው። ገባ ብላችሁ መገናኛ ድልድዩ ማለት ነው። እዛ ማለት ነው ወላ አይናችሁ ፍዝዝ ነው የሚለው ያለ ልብስ ያለ አበያ ያለ በቃ። አሁን ላይ ሰው የሚለብሰው ምንድን ነው ብትሉ ይሄ አቡ ጠርሃና ማለት ነው እንትን ነው የሚለብሰው ጅልባብ ነው የሚለብሰው ጅልባብ ስፍ ነው ፍስጣን ነው ጅልባብ ስፍ ይባላል። ከታይ ቡርቅቅ ያለ ነው። ሀዚ ደግሞ ሀጃችሁ ጋር እንቅ ያለ ነው። እኔ ነበረኝ አሰፍቼ ነበር ማለት ነው 1600 ብር ማለት ነው። እና እኔ የምላችሁ ነገር ቢኖር ዕቃ አትግዙ። በቃ ሀገራችሁ ግዙ ውዶች ይዋ። አይ እንደዛ ስላችሁ እንዴ ማንቺ መጥሽ ልመክሪ ነው እንዴ ምናምን የምትሉ ብቻ አጠፉ። ምን እንመክራችሁ አይደለም። ሰው ልጅ ሰው መክሮ ሳይሆን የራሱ ሲያስተመከራ አንተ እምቢ ካለ መከራ ይምከረው የሚባል ነገር አለ ማለት ነው። ጨው ለራስ ስትል ጣፍጥ፣ ካልጣፈጥ ድንጋይ ነው ብለህ ይጥሉሃል። እናንተ ጎበዝ ከሆናችሁ ወርቅ ግዙ። ወርቅ ውዶችዬ እናንተ ማለት ነው የቤት ዕቃ ኑሯችሁ ወላሂ ኢትዮጵያ ችግር ቢላችሁ ማለት ነው ሀታ ቦታ ይሸጥላችሁ፣ ቤታችሁ ራሱ አይሸጥላችሁ። ምንድነው ቶሎ የሚደርስላችሁ ወርቅ። እናንተ ጎበዝ ከሆናችሁ ወርቅ፣ ንጹህ ብር ግዙ። ብር እነዚህ የትግሬዎቹ ብር ያለ አይደለ የጉቡ ያለው እሱ ራሱ ብገዙ ያዋጣችኋል። ወላሂ ነው የምላችሁ። እዚህ
ብሎ ቁራቁምቦ ቁራቁል ይሄ አያወጣም። እውነት እኔ አያወጣም። እና ለማንኛውም ይሄንን ይመስላል እላችኋለሁ ወዶችዬ። ለራሳችሁ ተማከሩ። እቃ ግዙ። እቃን አትግዙ አልላችሁም። እቃን አትግዙ ግን አልመክርም። እቃ ያስፈልጋል። ምክንያቱም ባልም አኖረሽ ባልም አልኖረሽም ወላሂ እቃ ግድ ነው። ሀቂቃ ማለት ነው። ያኔ በተለይ ቤታችሁ ሰው ካለው ቤታችሁ ሰው የሚኖርበት ከሆነ እቃ ግዙ። ምን ችግር ባለም ብታገቡ አገባችሁ ምን ችግር ትጠቀሙበታላችሁ አብራችሁ እንትንም ካለ ግን ይሄ ችግር የለውም። ይሄ አያጣላም። የሚያጣላ ምንድነው? ዋና አስተሳሰብ ነው። ጭንቅላት ነው እያጣላን ያለው። አሁን አስተሳሰባችን እንዴት ስለተፈራረቀ ነው እንጂ እቃ ስላለሽ ቤት ስላለሽ ምንም ማለት አይደለም። ያንቺ ማለት እሱ ነው። ዋናው ነገር ምንድነው? አላህ ያዋዲን ከልባችን ያዋዲን ብላችሁ ዱአ አድርጉ። ወላሂ ከተዋደደ የሰው ልጅ ከተፋቀረ ምንም የሚያጣላ ነገር የለም ማለት ነው። እኔ በተለይ ልጅ ከተወለደ በቃ የልጆቹ ነው የልጆችሽ ነው በቃ አለቀ። እኔ አሁን ላይ ይሄ አይደለም እኔ በጣም እንትን የሚለኝ ማለት ነው። አሁን ላይ ምንድነው አስተሳሰብ የምናስበው የሳር የሚን በቃ እንደዚህ ሲሄድ አይደለም እያሰብን ያለን ወላሂ አንደኛችን እንደዚህ ስናስብ አንደኛችን እንደዚህ እናስባለን። ስለዚህ በቃ ያኔ አሁን አንዳንዶች ይሏቸዋል ባሎቻችሁ ጋር እንደዚህ አትበሉ ባሎቻችሁ ጋር እኔ ወላሂ ንጹህ ሰው ከተገኘ ጥሩ ባል ከተገኘ እኔ ባሎቻችሁ ጋር አትስሩ አላላችሁም። እንዲሁም አሁን ላይ ባል ያላቸው ጠንካራ ባል ካላችሁ በአጭር ጊዜ ነው የምትቀየሩት ማለት ነው። ወላሂ ነው የምላችሁ።